ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ሁሉ ሰላም እነሆ ተገኘን። ዛሬም እንደተለመደው ዩናይትድን የተመለከቱ እናንተን ይመጥናሉ ብትሰሟቸው እነኚህ መረጃዎች ጥሩ ናቸው ብለን ያሰብናቸውን ጉዳዮች ይዘንላችሁ ተገኘን። ትላንት የእንግሊዝ ፕሪሚየር ሊግ ጨዋታ ተደርጓል። ዩናይትድ ሰኞ ነው የሚጫወተው። ግን ያው ከዩናይትድ የአውሮፓ ሻምፒዮንስ ሊግ ተሳትፎ ጋር በተያያዘ እ የሚገናኙ ጨዋታዎች ነው የተደረጉት። ለምሳሌ ብራይተን እና ቼልሲ በጣም ወሳኝ ጨዋታ አድርገዋል። ሁለቱም የሻምፒዮንስ ሊግ ለመግባት እድል ያላቸው ቡድኖች ናቸው እና ቼልሲ አሁን ወረደ፣ ወደ ታች ተሸንፏል። ዌልቤክ ደግሞ አስቆጥሮ ዩናይትድን በተዘዋዋሪም ቢሆን እየጠቀምኩ ነው ሲል አስተያየቱን ሰጥቷል። ይህን ጉዳይ ከዩናይትድ ሻምፒዮንስ ሊግ ተሳትፎ ጋር እያያዝን እናወራለን። የማንቸስተር ዩናይትድ አዲስ አሰልጣኝ ቅጥር ጉዳይ አሁን ወደ ካሪክ ተመልሷል። በነገራችሁ ላይ ኔግልስማን ወደ ዩናይትድ ላይመጣ የሚችልበት እድል አለ ተብሎ እንደው ተፎካካሪው እንደሆነ ቢነገርም ግን ምክንያቶች ተቀምጠዋል። እነኚህ ምክንያቶች ምንድን ናቸው የሚለውን እንዲሁም የካሪክን ቅጥር ስጋቴንም እንዲሁ አያይዤ እነግራችኋለሁ። ከዩናይትድ አዲስ አሰልጣኝ ቅጥር ጋር በተያያዘ የወጣውን መረጃ ከዛ ውጪ የተለያዩ ዜናዎች አሉ። የዝውውር በተለይ የማርከስ ራሽፎርድ አሁን በአንድ የፕሪሚየር ሊግ ክለብ ስለመፈለጉ ዜና ወጥቷል። እሱን መረጃ በተመለከተ ማደርሳችሁ ነገር አለ። እንደተለመደው ደግሞ የዝውውር ዜናዎች አሉኝ። ሼሪንግሃም ሁለት ተጫዋቾችን ዩናይትድ አማካይ ክፍል ላይ ማስፈረም አለበት ሲል ሁለት ተጫዋቾችን ጠቁሟል። የካርሎስ ባሌባ የትላንት ምሽቱ የብራይተን ብቃት ተጫዋቹ አሁን ሲዝኑ ሲጠናቀቅ ብቃቱን አመጣው፣ እስካሁን ተኝቶ አሁን ተነስቷል፣ ነክቷል እያሉ ወደ ዩናይትድ እንዲመጣ እንዲሁ ደጋፊዎች አስተያየት እየሰጡበት ይገኛል። ይሄን ነገር እናያለን። ሌሎችም የዝውውር ዜናዎች ባሉ ቤተሰቦቻችን። ከዛ ውጭ ደግሞ ፖል ፖግባ ስለ ብሩኖ ፈርናንዴዝ የሰጠው አስተያየት አለ። ይሄንንም አካተናል። ብቻ እናንተ ከኛ ጋር ቆዩ ቤተሰቦች። እነኝህን መረጃዎች በሙሉ ታገኛላችሁ። ላይክ አድርጉ፣ ቪዲዮን አበረታቱን። ቤተሰቦች ሀሳብ አስተያየቶቻችሁን እንዲሁ ኮሜንት ላይ አስፍሩ፣ እንመለከታችኋለን። አብራችሁን ሁኑ። መልካም ቆይታ። በተወዳጁ የእንግሊዝ ፕሪሚየር ሊግ ጨዋታዎች ትላንት ተደርገው ነበር። ማንቸስተር ዩናይትድ የፊታችን ሰኞ ነው ጨዋታውን የሚያደርገው። ወደ ሰኞ ፕሮግራሙ መምጣቱ ለዩናይትድም ለፕሪሚየር ሊጉም እንዲሁ ለቴሌቪዥን አሰራጭ ካምፓኒዎች በጣም የተመቸ ሆኗል። ለዩናይትድ የጨዋታ ሰኞ የተደረገበት ምክንያት በዚህ ሲዝን ስድስተኛ ጨዋታው ነው ሰኞ ሰኞ ዩናይትድ ሲጫወትና ሆን ተብሎ ለሊጉ ትኩረት እንደዚሁም ተመልካች ሺፍት ለማድረግ ከቅዳሜና እሁድ ወደ ሰኞ ሺፍት ለማድረግ በሚል ዩናይትድ ብዙ ተመልካች ያለው ቡድን መሆኑን ተከትሎ የቴሌቪዥን ጣቢያዎች የመረጡት ቀን ነው። ግን እንደው ዩናይትድ ትላንት ጨዋታ ባያደርግም የቼልሲን ውጤት እንደው እንደተመለከታችሁ ተስፋ አደርጋለሁ እና የቼልሲ ውጤት ማለት የዩናይትድን የአውሮፓ ሻምፒዮንስ ሊግ ተሳትፎ እንዲሁ ሊወስን የሚችል ጨዋታ ነበር። ትላንት አብሮት የተጫወተው ቡድን ነው በተለይ ጨዋታውን በጣም ወሳኝ የሚያደርገው ከቼልሲ ጋር ብራይተን ነው። ብራይተን በሜዳው ነው ጨዋታውን ያደረገው እና በነጥብ በልጦ የሚቀመጥበትን 3 ነጥብ ነው ያስመዘገበው ትላንት ብራይተን። አሁን 50 ነጥብ ላይ ደርሰዋል ብራይተኖች። ስለዚህ ከቼልሲ ይልቅ ለዩናይትድ እንደው ለአውሮፓ ሻምፒዮንስ ሊግ ተሳትፎ ቀጥተኛ የሆነ አሁን ግንኙነት ኮንታክት ያለው ቡድን ከቼልሲ ይልቅ አሁን ብራይተን ሆኖ ተቀምጧል ማለት ነው። ምክንያቱም ቼልሲ 7ኛ ሆኗል፣ 48 ነጥብ አለው። ብራይተን 50 ነጥብ ይዘዋል። ስለዚህ ዩናይትድ በቀጥታ አውሮፓ ሻምፒዮንስ ሊግ ማለፉን ለማረጋገጥ የሚመለከተው ከዚህ በኋላ የቼልሲን ውጤት ሳይሆን የብራይተንን ውጤት ይሆናል ማለት ነው። ቤተሰቦች ዩናይትድ ከዚህ በኋላ ያሉት ቀሪ ጨዋታዎች 5 ናቸው። የሰኞውን ጨዋታ የሚያሸንፍ ከሆነ ከቼልሲ ጋር ያለው የነጥብ ልዩነት ወደ 13 ከፍ የሚል ይሆናል። ነገር ግን ከብራይተን ጋር ያለው የነጥብ ልዩነት ወደ 11 ነው ከፍ የሚለው። በዚህ ምክንያት ማንቸስተር ዩናይትድ የብራይተንን ቀጣይ ውጤት በአይነ ቁራኛ ይከታተላል ማለት ነው። በቀጥታ የአውሮፓ ሻምፒዮንስ ሊግ ተሳትፎን ለማግኘት ግን ዩናይትድ እንደው አሁን ያለው የሊጉ የደረጃ ሰንጠረዥ እና የዩናይትድ ቀጣይ ቀሪ ጨዋታዎች እንደዚሁ ሲታዩ ዩናይትድ እንኳን ነጥብ እየጣለም ቢሆን በሌሎች ቡድኖች መሸነፍ ወይ ነጥብ መጣል ብቻ ወደ አውሮፓ ሻምፒዮንስ ሊግ ሊገባ የሚችልበት እድል በጣም ሰፊ ነው፣ እንኳን አሸንፎ ማለት ነው። ቀጣይ ብሬንትፎርድን ጨዋታ ማሸነፍ ወሳኝና በጣም ጠቃሚ ይሆናል። በቀጥታ የአውሮፓ ሻምፒዮንስ ሊግ ለመሳተፍ ትኬት ለመቁረጥ ለምናደርገው ሂደት ብሬንትፎርድን ማሸነፍ ተፎካካሪ ስለሆኑ 48 ነጥብ አላቸው። በነገራችሁ ላይ
8ኛ ደረጃ ላይ ተቀምጠዋል ከቼልሲ አንሰው አሁንም ከቼልሲ ጋር በነጥብ እኩል ናቸው። ብሬንትፎርዶች እንደውም አንድ ቀሪ ጨዋታ ይቀራቸዋል። 33 ጨዋታ ነው ያደረጉት። ቼልሲ 34 ጨዋታ አድርጓል። ቀጣይ የሚጫወቱት ደግሞ ብሬንትፎርዶች ከዩናይትድ ጋር ነው እና በርንመዝም 9ኛ ደረጃ ላይ ነው ያሉ። በነገራችሁ ላይ ፉክክሩ በጣም ከበድ ብሏል። አውሮፓ ሻምፒዮንስ ሊግ ለመግባት 5ኛው ክለብ ሆኖ ማለት ነው። እንዲሁም 6ኛ ሆኖ የሚያጠናቀቀውም ቡድን የአውሮፓ ሊግ ሳይሆን አውሮፓ ሻምፒዮንስ ሊግ የመግባት እድል አለው። የአስቶን ቪላ የአውሮፓ ሊግ ውጤትን መሰረት አድርጎ ማለት ነው እና እነኚህ እስከ 10 ደረጃ ያሉ ክለቦች በሙሉ በሂሳብ ስሌት ካሰላችሁ የሻምፒዮንስ ሊግ ተሳትፎ እድል አላቸው እና ዩናይትድ ግን ከሁሉም ቡድኖች ቀድሞ የአውሮፓ ሻምፒዮንስ ሊግ የመረጋገጥ እድሉ በጣም 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 ሰፊ ይመስላል። በተለይ በቅርቡ በሰኞ ጨዋታ ሊያደርገው ይችላል ኦልትራፎርድ ላይ። ለዛም እጅግ የሚጠበቅ ጨዋታ ይሆናል። የብሬንትፎርድ ጨዋታው ቀላል አይደለም። ዩናይትድ ግን እንደው ከሊድስ ዩናይትድ አስከፊ የሆነ እንቅስቃሴና ሽንፈት በኋላ ደጋፊውን በኦልትራፎርድ የሚክስበት ጨዋታ ይሆናል ተብሎ ይጠበቃል። በነገራችሁ ላይ ትላንት ዳን ወልቤክ ለብራይተን ጎል አስቆጥሯል እና የዩናይትድ ተጫዋች ባልሆንም ግን አሁንም ዩናይትድ ወደ ሻምፒዮንስ ሊግ እንዲገባ በተዘዋዋሪ እያገዝኩ ነው ሲል ተጫዋቹ አስተያየቱን ሰጥቷል። ከዚህ በፊት ሊቨርፑል ላይ ጎል አስቆጥሬ ዩናይትድን ረድቻለሁ፣ አሁን ደግሞ ቼልሲ ላይ ጎል አስቆጥሬያለሁ ብሏል ከጨዋታው በኋላ አስተያየቱን ሲሰጥ። በእርግጥ እስከ አሁን ለዩናይትድ እየተጫወትኩ ላይሆን ይችላል፣ ነገር ግን ክለቡን እየረዳሁ እንደሆነ ይሰማኛል። አውሮፓ ሻምፒዮንስ ሊግ የሚሳተፉና የሚመለሱ ከሆነ ቀጣይ ሲዝን ላይ በጣም ደስተኛ እሆናለሁ። ምንጊዜም ቢሆን ሌጀንድ ተጫዋች የሚፈጠረው በክለቡ አሁን ስለተጫወተ ብቻ ሳይሆን ከክለቡ ወጥቶም እንደዚህ ሌጀንድ መሆን ይቻላል ሲል ዳን ወልቤክ ከጨዋታው በኋላ የሰጠው አስተያየት አሁንም ዩናይትድን እየረዳ ለዩናይትድ እንደሚያስቆጥር እየተሰማው እንደሆነ ዩናይትድ ቻምፒዮንስ ሊግ ስለሚገባም ስለተቃረበም በጣም ደስተኛ እንደሚሆን ተጫዋቹ አስተያየቱን ሰጥቷል። ትላንትም 3-0 ሲያሸንፉ ቼልሲን ዳን ወልቤክ ከአስቆጣሪዎቹ መካከል ይገኝ ነበር። ወደ ሌሎች መረጃዎች እንለፍ። የአሰልጣኝ ቅጥርን ሁኔታ በተመለከተ ነው አሁን ዜና ማድረሳችሁ። ትላንት አንድ መረጃ ወጣ። ይሄ መረጃ ደግሞ እጅግ ከሚታመን ሰው ነው የወጣው። ከክሪስ ዌለር የተባለው የዴይሊ ሜል ጋዜጣ ጸሐፊ ነው የወጣው። እንዲሁም ናት ሳልት የተባለም ጸሐፊ ይሄን መረጃ አንድ ላይ ሆኖ አጠናክሮታል እና ዊልኮክስ አንድ ውሳኔ ወስኗል ነው ያለ ነው መረጃው። ይሄ የዩናይትድ ውሳኔ ነው ተብሎ ክለቡ ያመነበት ውሳኔ ተደርጎ እየተገለጸ ያለው ነገር ምንድን ነው? የዓለም ዋንጫን የሚመሩ ቡድን ይዘው የሚመሩ አሰልጣኞች አሉ ዩናይትድ የሚፈልጋቸው። ለምሳሌ ትልቁ እና ስሙ እየተጠቀሰ ያለው ኔግሊሽማን ነው። ከጀርመን ብሔራዊ ቡድን ጋር ዓለም ዋንጫን ይሳተፋል እና የዩናይትድ አመራሮች አንድ ውሳኔ የወሰኑት ዓለም ዋንጫ ላይ ተሳትፎ የሚያደርጉ አሰልጣኞችን የዩናይትድ ቀጣይ ቋሚ አሰልጣኝ አድርጎ ላለመቅጠር ወስነዋል የሚል ዜና ነው የወጣው። ይሄም ማለት ኢፌክቲቭሊ ዩናይትድ የሚፈልጋቸው እንደነ ቶማስ ቱኸል፣ እንደነ ካርሎ አንቸሎቲ፣ ማውሪሲዮ ፖቼቲኖ እና ጁሊያን ኔግሊስማንን ከዩናይትድ ቀጣይ አሰልጣኝነት እጩ ዝርዝር ውጪ ያደርጋቸዋል ኢፌክቲቭሊ ተብሎ ይሄ ዜና ወጣ ማለት ነው። ምክንያቱም እነኛ አሰልጣኞች በዓለም ዋንጫ ትኩረት ስለሚያደርጉ ብሔራዊ ቡድን ላይ ስለሚሰሩና ሙሉ አቅማቸውና ኃይላቸው ከብሔራዊ ቡድን ጋር ስለሆነ እና እስከምን ያህል የዓለም ዋንጫ ፌዝ ድረስ እንደሚሄዱም እንዲሁ ስለማይታወቅ እስከ ፍጻሜ ለምሳሌ ጀርመን ልትሄድ ትችላለች። ሌሎቹ እንኳን እድላቸው ጠባብ ቢሆንም እንዲሁም ቶማስ ቱኸል እስከ ፍጻሜ ሊሄድ ይችላል። ካርሎ አንቸሎቲም ከብራዚል ጋር አይታወቅም የሚያመጡት ውጤትና የዩናይትድ አመራሮች ታዲያ ምንድን ነው ይሄ እዚህ ውሳኔ ላይ እንዲደርሱ ያደረጋቸው? እነኛ አሁን ስማቸው የጠቀስናቸው ትልልቅ ክለቡ የሚፈልጋቸው አሰልጣኞች ብሔራዊ ቡድናቸውን ይዘው እስከ ግማሽ ፍጻሜ ወይ እስከ ፍጻሜ የሚሄዱ ከሆነ በዩናይትድ ቤት ከወዲሁ ሊሰራ ለታሰቡ የዝውውርና አንዳንድ እንቅስቃሴዎች ጊዜ አይኖራቸውም። ስለዚህ እነሱን ጊዜ መሻማት ይሆናል። የብሔራዊ ቡድን ስራ እየሰሩ ደግሞ ጎን ለጎን የዩናይትድን የዝውውርና አንዳንድ መፈጸም ያለባቸውን ማድረግ ያለባቸውን ዝግጅት የፕሪሲዝንም ቢሆን ጨምሮ ለማድረግ አመቺ አይሆንም እና የዓለም ዋንጫ አሰልጣኞችን መቅጠር ለዩናይትድ አይሆንም የሚል ውሳኔ ላይ ደርሰዋል የሚል ዜና ነው የወጣው። ይሄ ማለት ደግሞ አሁን በዩናይትድ ቤት ስራውን ለመያዝ በጣም ግልጽና ክሊር የሆነ እድል ያለው ሰው ማይክል ካሪክ ብቻ እንዲሆን
ያደርገዋል ተብሎ ተገልጿል። ምክንያቱም ኦሊቨር ግላስነር፣ አንዲ ራዮላ እና ማርኮ ሲልቫ ወይም ኢድሃው የመሳሰሉ አሰልጣኞች ምናልባት እንደው ስማቸው ከተነሳና ከተፎካከሩት እንጂ ከነኚህ አሰልጣኞች ግን ባልተናነሰ በዩናይትድ አመራሮች ማይክል ካሪክ ክለቡ ስራውን ይዞ ቢቆይ የሚል ሀሳብ እንዳለ ከግላስነር፣ ከራዮላ፣ ከማርኮ ሲልቫ እና ኢድሃው በተሻለ ካሪክ ስራውን ሊይዝ የሚችልበት እድል እንዳለ ነው እየተገለጸ የሚገኘው ማለት ነው። እና ሉዊስ ኤንሪኬ አሁን በፒኤስዤ ቤት ይቆያሉ። እኚህ ሰው ስማቸው በሰፊው ቢነሳም ግን አዲስ ኮንትራት ፈርመው ከፒኤስዤ ጋር የሚቆዩበት እድል በጣም ሰፊ እንደሆነ እየተገለጸ ነው የሚገኘው። አሁን ኒግሊስማን ይመጣል ተብሎ ሲወራ ሲነገር ነበር። ባለፈው ታይምስ ያወጣውን መረጃ እንዲሁ ሳደርሳችሁ ነበር ቤተሰቦች። ታይምስ እንዳለው ከሆነ ኒግሊስማን እና ማይክል ካሪክ አብረው ሊሰሩ የሚችሉበት እድል አለ። የኮቺንግ ስታፍ አባል ሆኖም እንደ ምክትል አሰልጣኝ ካሪክ የኒግሊስማን አብረው ይሰራሉ የሚል ዜና ወጥቷል። ይሄ ዜናን የሚያፈርስ መረጃ ነው ማለት ነው። አሁን ዴይሊ ሜል ጋዜጣ ይዞ የወጣው አልናቅም። ነገ ደግሞ ምን አይነት ዜና ይዘው እንደሚወጡ ግን ይሄ ሀሳብ እኔ በጣም የወደድኩት ሀሳብ ነው። የታይምስ ጋዜጣውን ሀሳብ ማለት ነው። ባለፈውም ሀሳቤን ሳካፈል ነበር በዚህ ጉዳይ ላይ። እኔ የምፈልገው አሁን ኒግሊስማን ትኩረት ያደርጋል። ወደ ግል ሀሳቤ ነው የማልፈው። ኒግሊስማን የጀርመን ብሔራዊ ቡድን ጋር ትኩረት አድርጎ ዓለም ዋንጫውን እየሰራ ግን ማይክል ካሪክ ደግሞ የስታፍ አባሉ ሆኖ ምክትል አሰልጣኝ ሆኖ ደግሞ ከዚሁ እሱ እዛ እያለ እሱ ስራውን ሊያቀልለት ይችላል የሚል ሀሳብ እንዲሁ ስላለኝ ነው። አብሮ መሄድ የሚችል ነገር ነው። ማይክል ካሪክን ሳታሰናብቱ የኒግሊስማን የኮቺንግ ስታፍ አባል አድርጋችሁ ስራውን ማስቀጠል ይቻላል፣ መተጋገዝ ይችላሉ በሚል ነው እንግዲህ ከዓለም ዋንጫው በኋላ ከጀርመን ብሔራዊ ቡድን ጋር ይለያያል ኒግሊስማን። በዚህ መልኩ ምናልባት ቅጥሩ ሊፈጸም ይችላል። የኒግሊስማን ግን ይሄ ሀሳብ ዘታይምስ ጋዜጣ ያወጣው ነው፣ አልተጠናከረም እስካሁን ድረስ። ማረጋገጫ የሆኑ መረጃዎች እንዲሁ ከምናምራቸው ከሌሎች የዜና ምንጮችም በዚህ ጉዳይ ላይ መረጃ ስላልወጣ ይሄን ጉዳይ እንዲሁ ወደፊት የምናይ ነው የሚሆነው። አሁን ግን ለጊዜው በተለይ እየተባለ ያለው ካሪክ ብሬንትፎርድ እና ሊቨርፑልን በተለይ በኦልድ ትራፎርድ ሁለት ተከታታይ ጨዋታዎችን የሚያሸንፍ ከሆነ ያለ ጥርጥር የማንቸስተር ዩናይትድ ቋሚ አሰልጣኝነት ይሰጠዋል የሚሉ መረጃዎች እየወጡ ነው የሚገኙት። ቅድም በነገርናችሁ ምክንያቶች መሰረት ማይክል ካሪክ በማንቸስተር ዩናይትድ ቤት ከዚህ በፊት እንዳወራ ነው ክለቡን ከተረከበ በኋላ ዩናይትድን ከሰባተኛ እንዲሁ ደረጃ ነበረ 32 ነጥብ ላይ ነበር የሚገኘው በሩበን አሞሪም ስር ማለት ነው። እንዲሁም ከሊቨርፑል በ3 ነጥብ አንሶ ተቀምጦ ነበረ። በወቅቱ 35 ነጥብ ሊቨርፑል ነበረው። ከቼልሲ በ1 ነጥብ አንሶ ተቀምጦም ነበር 31 ነጥብ ነበረው። ከዛ በኋላ ደግሞ ከአርሰናል በ17 ነጥብ ርቆ ማንቸስተር ዩናይትድ ተቀምጦ ነበር ካሪክ ዩናይትድን ከመያዙ በፊት አሞሪም ሲሰናበት። ከዛ በኋላ ነገሮች በሙሉ ተቀይረዋል። ዩናይትድ አሁን ሶስተኛ ሆኗል። 58 ነጥብ ላይ ተቀምጧል። በሊጉ የደረጃ ሰንጠረዥ ከ7 ወደ 3 ተሸጋግሯል። ከቼልሲ ደግሞ በ10 ነጥብ ርቆ ተቀምጧል። ያኔ ቼልሲ በ1 ነጥብ ዩናይትድን ቀድሞ ተቀምጦም እንደነበር ልብ ይሏል። ከሊቨርፑል እንደዚሁ የተገላቢጦች በ3 ነጥብ በልጦ ተቀምጧል ማለት ነው። እንዲሁም ከአርሰናል ላይ ያለው የነጥብ ልዩነት ጋፕ ግን አሁንም ከ17 ነበር ያኔ፣ አሁን ወደ 12 ነጥቦች ጠበዋል ማለት ነው። እና ማንቸስተር ዩናይትድ በማይክል ካሪክ ያሰለጣጠን ዘመን እጅግ እንደተቀየረ ነው። እንግዲህ ይሄ ውጤቱ አይዋሽም፣ ውጤቱ ያሳየናል። ግን ደግሞ ምንጊዜም ቢሆን ትልቅ የሆነ ጥያቄ የሚመጣው ማይክል ካሪክ በዩናይትድ የአሰልጣኝነት ስራው ቋሚ ሆኖ ሲቀጠር እንዴት ፐርፎርም ያደርጋል የሚለው ነው አንድ ሊያሳስብ የሚችለው ጉዳይ። ሌላው ትልቁ የሚያሳስበው ጉዳይ እኔ የሚመስለኝ ቲሙ ኮንሲስተንሲ የለውም። በተለይ ልክ እንደመጣና ቡድኑን እንደያዘው የነበረው ኢንቴንሲቲ፣ የነበራቸው የጨዋታ የበላይነት፣ የኳስ ቁጥጥር እንደዚሁም ቡድኑ በጨዋታዎች ላይ ሲወስድ የነበረው የበላይነት ልክ እንደ አርሰናሉ ወይ እንደ ሲቲው አይነት ጨዋታ ከዛ በኋላ ዩናይትድ ከብዶታል እና ጨዋታዎችን ኮንትሮል እያደረገ አይደለም። በዛ ላይ ደግሞ ቡድኑ በጣም እንግዲህ አሳማኝ የሆነ እንቅስቃሴ ሳያደርግ ነው ቢያሸንፍም እያሸነፈ የሚወጣው። በእርግጥ ልክ እንደ ቼልሲ አይነቱ አሸንፎ የሚወጣቸውን ጨዋታዎች በታላቅ ትግል የተገኙ ቢሆኑም በአሰልጣኙም ቢሆን በተከተለው አጨዋወት ምክንያት የመጣው ውጤት ቢሆንም አንዳንድ ጊዜ ደግሞ ጥሩ መጫወት እና ጥሩ 3 ነጥብ ይዞ መውጣትን በጣም አስፈላጊ ነው የሚመስለው። ምክንያቱም በዚህ ሁኔታ የካሪክን የመጀመሪያዎቹ 5 ጨዋታዎች እንጂ
በጥሩ እንቅስቃሴ ልናስብ የምንችለው ያለፉትን ከ5 ጨዋታዎች በኋላ ያሉትን የዩናይትድ እንቅስቃሴ ግን ብዙ የሚያስደስት አይመስልም እና ከፍተኛ የሆነ ጥንቃቄ ይፈልጋል እዚህ ውሳኔ ላይ ብቻ አላቅም። ክለቡም አማራጭ ያጣ ይመስላል። ኦፍኮርስ እኔ አማራጭ አጣ ብዬ አላስብም። ቀዳዳዎች ይኖራሉ። ሉዊስ ኤንሪኬንም ለማሳመን መንገድ አይጠፋም። ክለቡ ግን ምን ያህል ድረስ ለመሄድ ፈቃደኛ ነው የሚለው ነው ትልቁና ወሳኙ ነገር። ለማንኛውም እዚህ ጋር የሚሆነውን ነገር ወደፊት እንግዲህ አብረን የምናይ ይሆናል። በዩናይትድ ቋሚ አሰልጣኝ ቅጥር ጉዳይን በተመለከተ ያለው አዲስ ነገር ይሄ ነው ቤተሰቦች። ወደ ሌሎች ዜናዎች እንዲሁ እንለፍ። የኮቢ ሜኖን አዲስ ኮንትራት ለመፈረም መስማማት ዜና ነው በቀጣይ የምናገኘው። ሜኖ በዩናይትድ ቤት ለቀጣዮቹ 5 ዓመታት የማያቆየውን አዲስ ኮንትራት ለመፈረም እንደተስማማ ትላንት በሰፊው ተዘግቧል። ሳሙኤል ቡካሬስት ነው ይህን መረጃ ይዞት የወጣው ብሬክ ያደረገው። ሜኖ ከመጋረጃ ጀርባ ሲነጋገር ነበር በደሞዙ ዙሪያ በተለይ ምን ያህል ጭማሪ ያገኛል የሚለው እጅግ የሚጠበቅ ነበር። 200,000 ፓውንድ ነበር የጠየቀው ታስታውሳላችሁ። በዩናይትድ ቤት ከዚህ በፊት ተቀምጦ ሲደራደር ተጫዋቹ ይሄን ያህል ደሞዝ ጠይቋል፣ ግን ክለቡ ደግሞ ሊሰጠው ፈቃደኛ አይደለም የሚሉ ዘገባዎች በስፋት ሲወሩ ነበር። ሊፈርም ሁሉ ተቃርቦ ነበር ከዩናይትድ አመራሮች ጋር። ሩበን አሞሪም ናቸው የኮንትራቱን ጉዳይ ክለቡ ለጊዜው እንዲገታና አዲስ ውል እንዳይፈርም በማድረግ ኮቢ ሜኖ ላይ በጣም የጸናና ጥብቅ የሆነ አቋም ወስደውበት የነበረው። ሩበን አሞሪም ከተሰናበተ በኋላ ግን ሊለቅ የነበረው በተለይ ወደ ናፖሊ ይሄዳል ተብሎ ከጫፍ እንደደረሰ ሲወራበት የነበረው ሜኖ በዩናይትድ ቤት ቦታውን መልሶ አግኝቶ በተለይ በቼልሲው ጨዋታ ያደረገው እንቅስቃሴ ምንም እንኳን እንደ ቡድን ዩናይትድ ደካማ ቢሆንም በግል ግን አማካይ ክፍል ላይ የቼልሲዎችን የአማካይ ክፍል ጫና ለመቋቋም እና ኳስ በማረጋጋት ልጁ ያደረገው እንቅስቃሴ በብዙዎች ተወድሶለታል እና ኮቢ ሜኑ አሁን በአዲሱ ደሞዝ መሰረት አሁን ከሚያገኘው 20,000 ፓውንድ አካባቢ ሳምንታዊ ደሞዝ ነበር የሚያገኘው። ተጫዋቹ በአዲሱ ደሞዙ መሰረት ወደ 7 እጥፍ አድጎለት ነው እንግዲህ አሁን በሳምንት 150,000 ፓውንድ እየተከፈለው ተጫዋቹ በዩናይትድ ለቀጣዮቹ 5 ዓመታት ለመቆየት ፊርማውን ለማኖር ከስምምነት ላይ ደርሷል ተብሎ ተገልጿል። የሲዝኑ ጨዋታዎች ከማጠናቀቃቸው በፊት ጉዳዮቹ አልቀው ይፋ ይሆናል። ኮቢ ሜኖም በዩናይትድ ቤት አዲሱን ኮንትራት ይፈርማል ተብሎ ተገልጿል። ይሄ በጣም የሚያስደስት ዜና ይሆናል። ቀጣይ ሲዝን ላይ ኮቢ ሜኖን አማካይ ስፍራ ላይ የሚያጣምረው ወይንስ የሚያጣምሩት አማካዮች ማን ናቸው የሚለው ነው ቀጣይ በጣም አጓጊ የሚሆነው። በርካታ ዜናዎች በዩናይትድ የአማካይ ክፍል ዝውውር ላይ እየወጡ ነው ያሉት፣ ስናደርሳችሁ ቆይተናል። አሁንም ዜና ይዘንላቸዋል። በቀጣይ ሲዝን ኮቢ ሜኖን በማጣመር የዩናይትድን የአማካይ ክፍል የሚመራው ተጫዋች ማን ነው የሚለው ላይ ምላሽ አብራችሁን ስትቆዩ እስከ መጨረሻው የምታገኙ ይሆናል። ዜናዎቻችን እንደቀጠሉ ናቸው። ውድ ቤተሰቦቻችን አሁን እንግዲህ ያልተረኩም ብዙ መረጃዎች አሉን። ቪዲዮውን ላይክ እያደረጋችሁ በሀሳብ አስተያየቶቻችሁ እንዲሁ በኮሜንትን በመስጠት እንዲሁም ውስጣችሁ ያለውን የተሰማችሁን በየትኛውም ጉዳይ ላይ ሀሳባችሁን እንድታካፍሉን እየጠየቅን አሁንም አብራችሁን እንድትቆዩ በታላቅ አክብሮት እንዲሁ ጋብዛለሁ። ቤተሰቦች ግን ስለ ማርከስ ራሽፎርድ አሁን የማወራችሁ አንድ ነገር አለ። ራሽፎርድን ከዚህ በፊት አወራንበት በጣም ብዙ እና ዋጋውን አስቀንሰው እንደው በቲማቲም ዋጋ አሁን እንኳን ቲማቲም እንኳን ራሱ ተወዳለች አይደል? ለቤተሰቦች ድሮ ነገሮችን ለማርከስ ነበር እንደዚህ የምንለው ርካሽ መሆኑን ለመግለጽ። ግን ማርከስ ራሽፎርድን ባርሴሎናዎች ለማስፈረም የሄዱበት የተጠቀሙበት ታክቲክ በጣም የሚያዳድድ ነበር። ልክ እስካም እንደማድረግ ነው። የራሽፎርድን ፍላጎት ስለሚያውቁ ዩናይትድ ዋጋውን ቀንሶ እንዲሸጥላቸው ለማድረግ ከ30 ሚሊዮን ዩሮ በታች ማለት ነው ፈልገው ነበር። እስከ 20 ነው እየተባለ ያለው እነሱ የፈለጉት። ምናልባት አሁን ደግሞ ከ20 ሁሉ ቀንሰው እንደው በነፃ እንውሰዱ አይነት ነገር ሁሉ ሊያመጡ ይችላሉ። ባርሴሎናዎች ምን ያህል እንደማይፈልጉት ማርከስ ራሽፎርድን ለመግለጽ ነው እንግዲህ እንደዚህ ያልኩት። ሰሞኑን እየወጡ ያሉ መረጃዎች በሙሉ እንደሚያመላክቱት ከሆነ ማርከስ ራሽፎርድ አሁን ወደ ዩናይትድ ይመለሳል እርግጥ እየሆነ መጥቷል። ምክንያቱም ባርሴሎናዎች አስምረው ነው የነገሩት ከዚህ በኋላ ተጫዋቹን እንደማያስፈርሙት። በተለይ ራፊዮና በተጎዳበት ወቅት በተለይ ከአትሌቲኮ ማድሪድ ጋር በአውሮፓ ሻምፒዮንስ ሊግ በደርሶ መልስ ሲጫወቱ
ከተጫዋቹ ብዙ ጠብቀው ነበር እና የራፊሂናን ቦታ በደንብ አድርጎ ይሸፍናል ይሄ ልጅ እንደው ስቴፕ አፕ አድርጎ እሱን ያስረሳናል፣ ጥቅም ይሰጠናል ብለው ያሰቡት ተጫዋች ራሽፎርድን ስለነበር ግን እሱ ደግሞ ያው እንደተመለከታችሁት ብኩን ነው። ማግባት ያለበት ማስቆጠር ያለበት እንደው ያገባል ብላችሁ ስታስቡት አይገኝም ራሽፎርድ። ይሄ ጉዳይ ባርሴሎናን አናዷል። ዩናይትድ ቤት ቢሆን ኖሮ ብዙ የዩናይትድ ደጋፊ እኮ በጣም ታጋሽ ነው። እንደው ሲብስበት በቃ ነገሮች አልሆንም ሲሉ ካልሆነ በስተቀር አንድ ተጫዋች ጥሩ ከተንቀሳቀሰ እድሉን ከፈጠረ እንኳን የዩናይትድ ተጫዋች ይረካል እና ስለዚህ ተጫዋች ጥሩ ነገር ነው የሚወራው ማህበራዊ ድረገጽ። ባርሴሎና ስፔን ቤት ውስጥ ግን እንደዛ አይደለም። እነሱ የሞት ሽረት ጨዋታ አድርገው በሚያዩት ጨዋታ ላይ ምንም አይነት ስህተት እንድትሰሩ እድል አይሰጧችሁም። ብዙ ብትሞክሩም፣ ብዙ ብትለፉም፣ ብዙ ብትጥሩም ግን ያን ኳስ ወደ ውጤት ካልቀየራችሁ የሚፈልጉትን ጎል ካልሰጣችኋቸው በቃ ለነሱ አበቃ ማለት ነው። እዛ ጋር ነው እህል ውሃችሁ የሚቆራርጠው ማለት ነው። ዩናይትድ ቤት ቢሆን ግን ይሄ ነገር የለም። ይሄ የሚያሳየን እኛ በስፔን እግር ኳስ ላይ ያለው ስታንዳርድ እና በተለይ ባርሴሎና እና ሪያል ማድሪድ ተጫዋች ስትሆኑ እንደዚሁም በእንግሊዝ ፕሪሚየር ሊግ በተለይ የዩናይትድ ተጫዋች ስትሆኑ ዩናይትድ ቤት ያለውን የስታንዳርድ ልዩነት ያሳያቸዋል። እና አንድ ተጫዋች ለምሳሌ ራሽፎርድ ባርሴሎና አሁን በተንቀሳቀሰበት መንገድ እየተንቀሳቀሰ በእንደዛ አይነት ጨዋታ አንዳንድ ኳሶችን ቢስት ቢያበክናቸውም ምንም ላይባል ይችላል። የሲዝኑ ጥሩ መንቀሳቀሱ ነው የሚታይለት ኦቨር ኦል ማለት ነው። ባርሴሎና ጋር ግን እንደዛ አይደለም አያችሁ። ስለዚህ አንተ የራፊሂናን ቦታ በአግባቡ አልተካህልንም፣ አትሌቲኮ ማድሪድን አሸንፈን ወደ ቀጣይ አውሮፓ ሻምፒዮንስ ሊግ እንድናልፍ አላደረክንም በሚል ተጫዋቹን ፍጹም ከዚህ በኋላ እንደማያስፈርሙት ነው ማለት ነው አስረግጠው የነገሩት። በተለይ ዴኮ ጽኑ አቋም ነው ያለው እና ልጁን ወደ ማንቸስተር ኮንትራቱ ሲጠናቀቅ ይልከዋል ተብሏል። አሁን ግን ጥሩ ዜና ምን መሰላችሁ? ዘሰን የተባለው ጋዜጣ ነው ይዞ የወጣው። ዘሰን እንደው በጣም ታማኝ ነው ብዬ ባላስብም ግን ኒውካስል ዩናይትዶች ተጫዋቹን ለማስፈረም እስከ 40 ሚሊዮን ዩሮ ድረስ ለማንቸስተር ዩናይትድ ሊከፍሉ ይችላሉ እና እሱን ለማጫወት ፈቃደኛ ናቸው፣ ሊገዙት ፈቃደኛ ናቸው መባሉ ለዩናይትድ በጣም ጥሩ ዜና ይመስላል። ትልቁ ችግር ግን ማርክስ ራሽፎርድ አሁን ደግሞ ለኒውካስል ዩናይትድ የመጫወት ፍላጎት አለው ወይ የሚለው ነው። በተለይ አውሮፓ ሻምፒዮንስ ሊግ ሳይሳተፉ እንዴት አድርጎ ተጫዋቹ ለኒውካስል ለመጫወት ሊስማማ ይችላል የሚለው ትልቅ ጥያቄና ትልቅ ጉዳይ ይሆናል ማለት ነው። ለዝውውሩ የተጫዋቹ ፍላጎት ወሳኝ ስለሆነ ተጫዋቹ ወደ ማንቸስተር እንደማይመለስ አሰልጣኙ ማንም ይሁን በዩናይትድ ምንም እንኳን ካሪክ ቢፈልገውም እንኳን ከዩናይትድ ጋር ያለው ውሃ እንደተቆራረጠ የክለቡን ከፍተኛ የሆነ ዲሲፕሊን ጥሰት ጥሶ ነው እንግዲህ በማርከስ ራሽፎርድ ከክለቡ ጋር የተለያየው እና የዩናይትድ እና የራሽፎርድ እህል ውሃ እየተቆረጠ ነው ተብሎ ነው የተገለጸው። ይህን እነ ቤን ጃኮብስ ሁሉ ሳይቀር ነው ከዚህ በኋላ የሚመለስበት ፍጹም ምክንያት የለም ራሽፎርድ ብለው የገለጹት ማለት ነው። እና አሁን ትልቁ ነገር ምንድን ነው? ለኒውካስል ዝውውሩ አንቶኒ ጎርደን የተባለውን ልጅ ለመሸጥ በኒውካስል ቤት ውስጥ ሽር ጉድ እየተባለ ነው የሚገኘው። ከፍተኛ ገንዘብ ከዚህ ተጫዋች ሽያጭ ይፈልጋሉ። ብዙ ክለቦች ይፈልጉታል። ሙኒክን ጨምሮ ጎርደንን ታውቃላችሁ፣ እስከ 100 ሚሊዮን ዩሮ ለጥፈውበታል። እና ኒውካስሎች ተሳክቶላቸው ጎርደንን የሚሸጡት ከሆነ ከሱ ሽያጭ በሚያገኙት ገንዘብ ማርከስ ራሽፎርድን በማስፈረም ሊተኩት አስበዋል የሚለው ዜና ነው። የሰሰን ጋዜጣ በጣም ሚዛን የሚደፋ ዜና ይመስላል። ሊሆን የሚችልም የዝውውር እንቅስቃሴ ነው የሚመስለው። ለዩናይትድ ደግሞ ጥሩ ዜና ይመስላል ከኒውካስል ዩናይትድ በኩል ፍላጎት መምጣቱ። ወደ ቀጣይ ዜና ስናልፍ የሜል ስፖርትስን ዘገባ ነው የምናገኘው። ሜል ስፖርት ዩናይትዶች ከሻምፒዮንሺፕ አንድ አማካይ እየተከታተሉ ነው ብሎናል። የሚድልስብሮውን አማካይ እየተከታተሉ እንደሆነ እናውቃለን። አንድ ተጫዋች አለ ከሚድልስብሮ የሻምፒዮንሺፑ የምርጥ ተጫዋች ያመቱ ተብሎ የተመረጠ ነው። በጣም ምርጥ እንቅስቃሴ እያደረገ የሚገኝ ተጫዋች ነው። ይሄን ተጫዋች ዩናይትዶች የተከታተሉት ነው ተብሎ ተገልጿል። ሃይከን ተብሎ የሚጠራ ልጅ ማለት ነው። አሁን ከሱ ውጭ ግን የሳውዛምፕተኑን አማካይ ቻርለሰንን እንዲሁ በቅርበት እየተከታተሉ መሆናቸው ተገልጿል። ሳውዛምፕተኖችም ወደ እንግሊዝ ፕሪሚየር ሊግ ከፍ ለማለት አሁን እየታገሉ ነው የሚገኙት። ትላንታቸው ቶሎ ጠብጥሏል። ጨዋታ ነበራቸው ከብሪስተል ጋር ግን ክለቡ በተለይ ባለፈው ሳምንት በሴንት ሜሪስ ስቴዲየም ሳውዛምፕተን ከብላክበርን ሮቨርስ ጋር ባደረጉት ጨዋታ የዩናይትድ መልማዮች በጨዋታው ላይ ተገኝተው የተጫዋቹን እንቅስቃሴ ተከታትለዋል ተብሎ ነው የተነገረው። ቻርልሰንን
ዩናይትዶች እንግዲህ ካስፈረሙት የሚሆነው በትንሽ ገንዘብ ተገኝቶ ዩናይትድን አማካይ ክፍል ለማጠናከር ከሚደረጉ ዝውውሮች ውስጥ አንዱ ይሆናል ተብሎ ነው የተነገረው። የቀድሞ የማንቸስተር ዩናይትድ ሌጀንድ ተጫዋች ቴዲ ሼሪንግሃም ክለቡ የፎረስቶችን ኢሌት አንደርሰን እና ሞርጋን ጊብስ ዋይትን እንዲያስፈርም ጥሪውን አቅርቧል። ክለቡ የአማካይ ክፍል እየፈለገ ነው። ለኢሌት አንደርሰን ዝውውር ዩናይትድ የሚከፈለውን መስዋዕትነት ከፍሎ ተጫዋቹን ወደ ኦልድ ማምጣት አለበት ሲል ነው የቀድሞ ሌጀንድ ተጫዋች ጥቆማ እየሰጠው እንደዚህ ሲል ተናገረ። በቲም ቶክ ላይ ነው ይህን አስተያየት የሰጠው። ማንቸስተር ዩናይትድ ሁለቱንም ተጫዋቾች ማግኘት ይችላል፣ ማስፈረም ይችላል ብላችሁ ካላችሁኝ ምላሽ የሚሆነው ገንዘብ ይናገራል ነው ብሏል። እንግዲህ ብዙ ጊዜ ፈረንጆች መኒ ቶክስ ብለው የሚሉት ጥሩ ገንዘብ ካቀረበ ዩናይትድ ፎረስቶች የማይሸጡበት ምክንያት የለም በሚል ሀሳባቸውን ለመግለጽ ነው እና እነዚህ ሁለት ተጫዋቾች ሬዲሜድ ናቸው፣ ፕሪሚየር ሊጉን ይላመዳሉ የሚል ስጋትም የሌለባቸው በፕሪሚየር ሊጉ በደንብ ተጫውተው ተፈትነው ያለፉ ሁለት እንግሊዛውያን ተጫዋቾች ናቸው። ቢመጡ ለማንቸስተር ዩናይትድ የአማካይ ክፍል ክፍተት በትክክል ቀዳዳ የሚደፍኑ እና ዩናይትድን በደንብ የሚያጠናክሩ የመላመድም እንደው ችግር የሌለባቸው እዛው አብረው ተጫውተው ያደጉ የጎለበቱ ልጆች በመሆናቸው ለዩናይትድ ዝውውሩ ትልቅ ይሆናል። እነሱን ማምጣት አለበት አማካይ ክፍል ላይ ሌሎች ተጫዋቾችን ሳይመለከት ብሎ ሼሪንግሃም በዚህ መልኩ አስተያየቱን ሰጥቷል ማለት ነው። እንግዲህ ለሁለቱ ተጫዋቾች ዩናይትድ ጥያቄ የሚያቀርብ ከሆነ ከፎረስት እስከ 170 ሚሊዮን ፓውንድ ሊጠየቅ ይችላል ተብሏል። ለኢሌት አንደርሰን 90 ሚሊዮን ፓውንድ እንዲሁም ጊብስ ዋይት ደግሞ እስከ 80 ሚሊዮን ፓውንድ አካባቢ ዋጋ ተመን ስላላቸው በድምሮ 170 ሚሊዮን ፓውንድ ገንዘብ ዩናይትድ ሊጠየቅ ይችላል። ሞርጋን ጊብስ ዋይት በተለይ የማንቸስተር ዩናይትድ ደጋፊ በመሆኑ ዝውውሩን ይበልጥ ሊያቀልላቸው እንደሚችል ይገበታል ከኤሊየት አንደርሰን ይልቅ። ይሄ ግን የቀድሞ የዩናይትድ ሌጀንድ ቴዲ ሼሪንግሃም ሀሳብ ነው። ፋብሪሶ ሮማኖ ትላንት በዩቱብ ገጹ ላይ ወጥቶ ስለ አንድ የዩናይትድ ዝውውር ወሬ ማብራሪያ ሰጠ። ፋብሪዞ በዩቱብ ገጹ ላይ እንደተናገረው ከሆነ በተለይ ስለ ኦሪሊያን ሹዋሜኒ የትላንት መረጃ እኛም እንዳደረስናችሁ ተጫዋቹ በዩናይትድ በጥብቅ ይፈልጋል። ካዛሬሞን ለመተካት ከተያዙ ውጩ የዩናይትድ አማካይ ግዢ ዝርዝር ተጫዋቾች መካከል አሁን ወደ ላይ እየመጣ ነው ተብሎ የተነገረውን መረጃ በተመለከተ ነው ፋብሪሶ ማብራሪያ የሰጠው። እንደዚህ ብሏል። ማንቸስተር ዩናይትዶች በጣም ትልልቅ ዝውውሮችን ለመፈጸም አቅደዋል። በተለይ አማካይ ቦታ ላይ ስሞል የሆኑ ኔሞችን አይደለም የያዙት ነው የሚለው ፋብሪሶ ሮማኖ። በጣም ትልልቅ ቶፕ ሌቭል የሆኑ አማካዮችን ይዘዋል ለማስፈረም እና እነኛ አማካዮች ደግሞ የአቬሬጅ የሚባለው አማካዮች ስም አይደለም የያዙት፣ በጣም ትልልቅ አማካዮችን ሊስት ነው የያዙት ሲል ተናገረ። ቢያንስ ሁለት አማካዮችን ያውም እነኚህ ሁለት አማካዮች በጣም ቶፕ የሆኑ አማካይ ስፍራ ተጫዋቾች ናቸው ዩናይትድ ለማስፈረም ወደ ገበያው እንደሚወጣ ፋብሪሶ ሮማኖ የገለጸልን። ነገር ግን ስለ ቹዋሜኒ ያለ በዚህ ሰዓት በተለይ ሪያል ማድሪዶች ተጫዋቹን የመሸጥ ምንም አይነት እቅድ አልያዙም። ግን የክረምቱ የዝውውር መስኮት ሲመጣ ሀሳባቸውን የቀይሩ እንደው የምናይ ይሆናል። ተጫዋቹ ወደ ዩናይትድ የመምጣት ፍላጎት አለው ተብሎ መነገሩን እንዲሁ ትላንት ታስታውሳላችሁ። ቤተሰቦቻችን ግን ሪያል ማድሪዶች ልጁን የመሸጥ ፍላጎት እንደሌላቸውም ነው ፋብሪሶ ሮማኖ የገለጸው። ነገሮች ግን በዝውውር መስኮት ምንጊዜም ቢሆን በየትኛውም ሰዓት ሊቀየሩ እንደሚችሉም በዛው አስቀምጧል። ከትላንት ምሽቱ የብራይተን እና የቼልሲ ጨዋታ በኋላ በርካታ የዩናይትድ ደጋፊዎች በእግር ኳሱ ዙሪያ የሚሰሩ አናላይስቶች የካርሎስ ባሌባን አስደናቂ የሆነ ብቃት እያሞካሹት ይገኛሉ። ዩናይትድ ይህን ተጫዋች ለማስፈረም አሁንም ቢሆን ብራይተንን መጠየቅ አለበት ሲሉም ነው። እንግዲህ ተጫዋቹ ሲዝኑን በሙሉ ጥሩ ሳይንቀሳቀስ ስንተቸው ብንቆይም የዚህ ተጫዋች እንቅስቃሴ አላማረንም። ተጫዋቹን ለማስፈረም ዩናይትድ አሁንም 100 ሚሊዮን ፓውንድ ማቅረብ አለበት ወይ የሚል ጥያቄ እያነሳን ስንከራከርንበት የቆየው ካርሎስ ባሌባ ግን በባለፉት የብራይተን ጥቂት ጨዋታዎች በተለይ በትላንት ምሽቱ ጨዋታ የቼልሲን የአማካይ ክፍል ኩክ አድርጎት እንዳመሸነው መታዘብ የቻሉ ባሌባ በጨዋታው ላይ ጅማሩ አድርጓል። እንደዚሁም
የጨዋታው ኮከብ ያስባለውን 3-0 ሲያሸንፉ ኮከብ ያስባለውን እንቅስቃሴ ነው ማድረግ የቻለው። እንደውም አንዳንድ የማንቸስተር ዩናይትድ ደጋፊዎች ካርሎስ ባሌባ ከወዲሁ ለዩናይትድ ሳይፈርም ግን ለዩናይትድ እየተጫወተ ነው ብለው ትላንት አሹፈውበታል። ምክንያቱም ቼልሲ ተሸነፈ ማለት ያው ዩናይትድ የአውሮፓ ሻምፒዮንስ ሊግ የመግባት እድሉ ሰፋ ተብሎ ስለታሰበ ነው። እንግዲህ ካርሎስ ባሌባ እንቅስቃሴ ብራይተንን ለድል ስላበቃ ተጫዋቹ ከወዲሁ ለዩናይትድ እየተጫወተ ነው ብሎ ሲቀልዱበት የነበረው እና ትላንት የቼልሲን አማካይ ክፍል ተጫዋቹ በደንብ አድርጎ ኩክ አድርጎታል። በተለይ ኢንዞ ፈርናንዴዝ በዚህ ተጫዋች በተደጋጋሚ ጊዜ በዱዌል ተገናኝተው 1 ለ1 ባሌባ በሁሉም ነገር ብልጫ ወስዶበታል። ኳሱን ወደፊት ሲወስድና ሲጥል እንደዚሁም ተጫዋቹ በጋራ ከኢንዞ ፈርናንዴዝ ጋር በታገሉባቸው ለሁለትዮሽ እንዲሁ በተሻሙባቸው ኳሶች በሙሉ ብልጫ ወስዶበት ነው የተመለከትነው። በዚህ ምክንያት በርካታ የዩናይትድ ደጋፊዎች ባሌባ አሁንም ቢሆን ሲዝኑን በመጥፎ ሁኔታ ቢያጠናቅቅም ግን ተጫዋቹ ተሰጥኦ እንዳለ ትላንት በቼልሲ ጨዋታ ላይ ታዝበናል። ስለዚህ ዩናይትድ ይህን ልጅ ለማስፈረም ስቲል አሁንም ጥያቄ ማቅረብ አለበት ብለው በማህበራዊ ድረገጽ እንደዚሁ ጥያቄዎችን አንስተዋል ለክለቡ እንዲያስፈርመው ማለት ነው። ግን ትልቁ ችግር ደግሞ በቀጣዮቹም ጨዋታዎች 1 4 5 ጨዋታዎች በቀሩት ማለት ነው ተጫዋቹ በዚህ መልኩ የሚንቀሳቀስ ከሆነ ደግሞ መልሰው ብራይተኖች ተጫዋቹን የሚሸጡበትን ዋጋ መልሰው መስቀላቸው እንዲሁ የሚቀር አይመስልም። ግን የባሪባ ጉዳይ ሲዝኑን በሙሉ ተቀዛቅዞ እንደው የሲዝኑ ጨዋታዎች ሊጠናቀቁ ጥቂት በጣት የሚቆጠሩ በቀሩበት ሰዓታት በዛ መልኩ ማን ኦፍ ዘ ማች የሚያስብለውን እንቅስቃሴ ማሳየቱስ የጤና ነው ወይ? ተጫዋቹ ከዚህ በፊት ከረፍት በፊት ሁሉ ተቀይሮ እስኪወጣ ድረስ አብዛኛውን አብላጫውን የጨዋታ ክፍለ ጊዜ እንዲሁ በማያጠናቅቅበት እና ተቀይሮ እየወጣ መጥፎ እየተንቀሳቀሰ ነው ተብሎ በብዙ እየተተቸ ባለበት ሲዝን እንዲሁ ሊጠናቀቅ ሲል ይሄን ያህል እንቅስቃሴ በማድረጉ ብቻ ራሱ በድጋሚ ወደ ዩናይትድ ተጫዋቹ መፈረም አለበት ብሎ ጥሪ ማቅረብስ ጤናኛ ነው ወይ የሚለው ከትላንቱ ማህበራዊ ድረገጾች የታዘብናቸው እኔም ለእናንተ እንዲሁ ሀሳብ እንድትሰጡበት የምጋብዘው ነገር ነው ማለት ነው። ቤተሰቦች ብዙ ነገር ብለናል፣ ስለ ባሌ ብዙ ታዝበነዋል፣ ተጫዋቹን ብዙ አይተነዋል። ግን ደግሞ የሰሞኑ እንቅስቃሴን ብቻ ስላየን ዩናይትድ ማስፈረም አለበት ብለን እንዲሁ በድፍረት ልናገር ይገባል ወይ? እንደው እኛስ ብንፈልግስ ዩናይትድ ሊያስፈርመው ቢፈልግስ ክለቡ ብራይተን ደግሞ ልጁን የመሸጥ ፍላጎትስ አለው ወይ በሚለው ጉዳይ ላይ ሀሳባችሁን እናንተም ልታጋሩኝ ትችላላችሁ። ቤተሰቦች ኮሜንት ላይ ይመለከተዋል። በመጨረሻም ስለ ፖል ፖግባ ስቲል አወራችሁ ቤተሰቦች። ትላንት ፖል ፖግባ በሪዮ ሜትስ የሚባል ፕሮግራም አለ ስፖርት ባይብል ጋር አብሮ በትብብር ይመስለኛል ሪዮ ፈርዲናንድ ይህን ፕሮግራም የሚሰራው የዩቲዩብ ቻናል አለው ታውቃላችሁ። የራሱን ፕሮግራሞች ይሰራል። በተለይ አሁን በጣም ታዋቂ የሆኑ በተለይ ከዩናይትድ ጋር ኮኔክሽን ያላቸው ሰዎችን እያመጣ ይጋብዛል። ብዙ ጥያቄዎችን ይጠይቃቸዋል፣ ምላሽ ይሰጣል። በጣም አነጋጋሪ ጥያቄዎችን ጠይቆ ነው እንግዲህ መነጋገሪያ እየሆነ የሚገኘው የዚህ የሪዮ ፈርዲናንድ ፕሮግራም እና ፖግባን ሲጋብዘው ብዙ ሀሳቦችን አንስቷል። ከጆዜ ሞሪኖ ጋር እንዴት አድርጎ እንደተጣላ እና በተለያዩ ጉዳዮች ለመጀመሪያ ጊዜ ለዩናይትድ ሲፈርም በልምምድ ሜዳ ላይ ስለገጠመው ጉዳዮች ምናምን ነገር እና እነኚህ በጣም ወሳኝ ከሆኑ ወደፊት እኔ አንዳንዶችን እየቀነጨብኩ አቀርብላችኋለሁ። ግን ለዛሬ ያስኩላችሁ ስለ ብሩኖ ፈርናንዴዝ ያወራውን ነገር ለመናገር ነው። ብሩኖ ፈርናንዴዝ የማንቸስተር ሲቲ ተጫዋች ቢሆን ኖሮ ይሄን የባለንዶር እጩ ይሆን ነበረ በሚል የዩናይትድ ተጫዋች ስለሆነ ብቻ ተጫዋቹ ከባለንዶር እጩነት ኢግኖር እንደተደረገ ነው ማለት ነው ፖግባ የተናገረው። በዚህ ማንቸስተር ሲቲ ቡድን ውስጥ እየተጫወተ ቢሆን ኖሮ ይሄኔ ከአውሮፓ ምርጥ የባለንዶር 3 እጩዎች መካከል አንዱ ብሩኖ ፈርናንዴስ ሆኖ ይገኝ ነበር ሲል አስተያየቱን ሰጥቷል። እንደዚሁም ንጻሬውን በተለይ ከዲክላን ራይስ ጋር በተያያዘ ተጫዋቹ የዓመቱ ምርጥ የፕሪሚየር ሊጉ ኮከብ ተጫዋች መሆን ይገባዋል ተብሎ ለተነሳው ክርክር ፍጹም ይሄ ጥያቄ ውስጥ መውደቅ መግባት የለበትም ሲል ነው የዓመቱ ኮከብ ተጫዋች መባል ለብሩኖ ፈርናንዴስ እንደሚገባው እሱ ማስተያየቱን የሰጠው። በዚህ ሲዝን ብቻ ብሩኖ ፈርናንዴስ የማን ኦፍ ዘ ማች ተብሎ የተመረጠባቸው ጨዋታዎች ብዛት 12 ናቸው። ከራይስ ጋር ንጽጽር ውስጥ ስናስገባው ራይስ 3 ነው። ይሄም በጣም ትንሽ እንደሆነ ነው የሚያሳየው። ራይስ በላይ ብዙ ማን ኦፍ ዘ ማች የተመረጡ ተጫዋቾች አሉ። ሌሎች ለምሳሌ ሃላንድ 9 ጊዜ ተመርጧል። ሴን ላሜንስ ሁሉ ሳይቀር ነው 6 ጊዜ የተመለጠው።
ኢጎር ቲያጎ ሁሉ ሳይቀር 6 ጊዜ ተመርጧል። ዲን ሄንደርሰን ሁሉ 5 ጊዜ ተመርጧል ማለት ነው። ዲክላን ራይስ ግን 3 ጊዜ ብቻ ነው የተመረጠው። የሳምንቱ የሊጉ ኮከብ ተብሎ ብሩኖ 5 ጊዜ ሲመረጥ ራይስ አንዴ ነው። የወሩ ኮከብ እጩ ሆኖ ብሩኖ 3 ሲቀርብ ራይስ አንዴ ነው። የወሩ ኮከብ አሸናፊ ብሩኖ አንዴ ሲሆን ራይስ ምንም የወሩ ኮከብ ተብሎ አልተመረጠም ማለት ነው። አንዳንድ የዩናይትድ እና የብሩኖ አድናቂ ደጋፊዎች ሁሉ ሳይቀር እነኚህን ቁጥራዊ መረጃዎች በማስቀመጥ በፍጹም ብሩኖ ፈርናንዴዝ ከዲክላን ራይስ ጋር መነጻጸር የሌለበት ተጫዋች ነው የዓመቱ ኮከብ ለመባል በሚል እንደ መከራከሪያ ሀሳብ ያነሳሉ። ከዛ ውጭ ደግሞ አንዳንድ የተቃራኒ ቡድን የዩናይትድ በተለይ ተቃራኒ የሆኑ ደጋፊዎች እና ብሩኖ እንዲያነሳ ይሄን ሽልማት እንዳይሰጠው የሚፈልጉ ዩናይትድ እኮ በሊጉ ሻምፒዮን አልሆነም፣ በፕሪሚየር ሊጉም አይሆንም እና እንዴት ነው ሻምፒዮን ካልሆነ ቡድን አንድ ተጫዋች የዓመቱ ኮከብ ተብሎ ሊመረጥ የሚችለው የሚል የመከራከሪያ ሀሳብ ያነሳሉ። ለዚህ ደግሞ ምላሽ የሚሆን ሀሳብ የብሩኖ ወገን የብሩኖ ደጋፊ የሆኑ ሰዎች እንዲሁ ይሰጣሉ። ለምሳሌ በታሪክ በእንግሊዝ ፕሪሚየር ሊግ ክለባቸው የሊጉ ሻምፒዮን ሳይሆን በርካታ ተጫዋቾች ይሄን ሽልማት አግኝተዋል። የዓመቱ ምርጥ ተጫዋች ተብለው ተሸልመዋል በሚል ማለት ነው። ለምሳሌ ሞሐመድ ሳላ በ2017/18 ሊቨርፑል ሻምፒዮን ሳይሆን ይህን ሽልማት ወስዷል። ኬቨን ዲብሬን 2019/20 ላይ ሲቲ ሻምፒዮን ሳይሆን ወስዷል። ቨርጅል ቫንዳይክ 18/19 ላይ ወስዷል። ሉዊስ ሱዋሬዝ 13/14 ላይ ወስዷል። ጋሬዝ ቤል ቶተናም ሻምፒዮን ሳይሆን 12/13 2012/13 ላይ ወስዷል። ዋይኒ ሩኒ 2009/10 ቴሪ ሆነሪ 2005/6 ኬቨን ፊሊፕስ እንዲሁ 1999/00 ላይ ሚካኤል ኦዌን እንደዚሁ በ1997/98 ጁኒኒሆ በበኩሉ 1996/97 ታለን ሺረር ደግሞ በ1994/95 ቡድናቸው የፕሪሚየር ሊጉ ሻምፒዮን ሳይሆን የዓመቱ ምርጥ ተጫዋች ተብለው የተመረጡ ተጫዋቾች ናቸው። ስለዚህ ብሩኖ ፈርናንዴዝስ ይሄ ሽልማት የማይገባው በምን ምክንያት ነው ሲሉ ዋንጫ ልክ እንደ መስፈርት ተደርጎ እንደማይወሰድ መከራከሪያ ሀሳብ ያነሳሉ። በተለይ ብሩኖ የእንግሊዝ ፕሪሚየር ሊግ የአሲስት ሪከርድን ከሰበረ ምንም አትጨቃጨቁ፣ ዝም ብላችሁ ሽልማቱን ስጡት እንዳለው ሮቨን ቫን ፐርሲ ሽልማቱን ያለ ተቀናቃኝ የሚወስድ ነው የሚመስለው። ብሩኖ ፈርናንዴዝ ከዚህም በላይ ይገባዋል። ለማንኛውም ቤተሰቦች አብራችሁኝ ስለነበራችሁ እስካሁን ድረስ ስላደመጣችሁኝ እጅግ ከልብ ነው ባመሰግናችሁ። ነገም እንዲሁ አዳዲስ መረጃዎችን ይዤ ወደ እናንተ የማደርስ ነው የሚሆነው። ቼክ እንድታደርጉኝ እጠይቃለሁኝ። ነገም እስከምንገናኝ እስከዛ በያላችሁበት ሰላም ሁኑ ባይ